ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች ሀሁ ለሁሉም በኦንላይን ተማሪዎችን ተቀብሎ አማርኛ፣ እንግሊዘኛ እና ሂሳብ እንዲሁም ሌሎችን ትምህርቶች እያስተማረ ይገኛል። መማር የምትፈልጉ ልጆች ይኸው ስልካችን ታች ላይ በዛሬው ዝግጅታችን አብዛኞቻችሁ ከሀ እስከ ቀ ወይም ወደ መጀመሪያው አካባቢ ያሉትን የአማርኛ የፊደላት ገበታ ላይ ያሉትን ፊደላት ታውቃላችሁ። ግን ወደ መሀል ወይም ታች ላይ ስትወርዱ ብዙዎቻችሁ ስለምትቸገሩ እኛ ዛሬ ደግሞ ከተጀምሮ እስከ ሀ የሚባለው እናንተ ብዙዎቻችሁ የምትቸገሩባቸውን ፊደሎች ከመሃል ላይ ቆርጠን ወይም መረጥ አድርገን ይዘንላችሁ መጥተናል። እነዚህ ፊደሎች ለብዙዎቻችሁ አብዛኛውን ጊዜ ከኛ ጋር መማር የምትመጡ ልጆችም ወደ መጀመሪያው አካባቢ በራሳችሁ ክህሎት አዳብራችሁ መጻፍ ማንበብ የሚያስችል እውቀት ይዛችሁ ሳለ መሃል ላይ አካባቢ እነዚህ አይነት ፊደሎች ስለሚያስቸግሯችሁ የብዙዎቻችሁ ጥያቄ ነው ብዬ ስላሰብኩኝ እነዚህን ፊደሎች ይዤ መጥቻለሁ። ስለዚህ ከመጀመሪያው እስከ መጨረሻው ተከታተሉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ማንኛውም ትምህርቶች እንዲደርሷችሁ ሰብስክራይብ ማድረጋችሁ ወሳኝ ነገር ይሆናል ብዬ አስባለሁ። እሺ የመጀመሪያው ፊደል በዛሬው ዝግጅት ተ ነው። እነዚህ 7 ቤተሰቦች አሉት። ቀጣዩ ቸ እንዲሁም እንደዚህ እንደ ሌሎች ፊደላት 7 ቤተሰቦች አሉት። የ እንደዚሁ 7 ቤተሰቦች አሉት። ይሄኛው ነ ይባላል። 7 ቤተሰቦች አሉት። ኘ እንደዚሁ 7 ቤተሰቦች አሉት። አ ይሄ 7 ቤተሰቦች አሉት። ከ ይሄም እንደዚሁ 7 ቤተሰቦች አሉት። ይሄ ደግሞ ሀ ይባላል። አብዛኞቻችሁ ሀ ለ ሀ መሰረሰ ሸ ቀ በ እስከዚህ ድረስ አውቃችሁ ተቸ የነኘ በተለይ ነና ኘን መለየት በጣም ትቸገራላችሁ። ስለዚህ እሱን ችግራችሁን ዛሬ መፍትሄ ያገኛል ብዬ አስባለሁ። እያንዳንዳቸውን ቤተሰቦቻቸውን እንደዚህ ይዘን መጠን ከዚህ መሃል ደግሞ ቃላትን እየጻፍን እንዴት ቃላትን መጻፍ ሁሉ እንዴት እንደምትችሉ ለማሳየት እሞክራለሁ። በእርግጠኝነት የቃላት የመጻፍና የማንበብ ችግራችሁንም እንደዚሁ በዚህ ቪዲዮ የተወሰነም ብቻ ሳይሆን ወሳኝ የሆነ የመጻፍ ልምድ ታዳብራላችሁ ብዬ አስባለሁ። ስለዚህ ወደ ትምህርቱ እንቀጥል። ተ ቱ ቲ ታ ቴ ት ቶ ቀጣዩ ደግሞ ከተ የሚለየው አንድ አግዳሚ መስመር ካናቱ ላይ በመኖሩ ነው። ይሄ ቸ ይባላል። በዚያውም ቅርጹንም በጥሞና አዩት። ይሄው ቸ ይሄኛው ተ አንድ ቋሚ መስመርና አንድ አግዳሚ መስመር ነው። ቸ ደግሞ የምታዩት 2 አግዳሚ መስመርና አንድ ቋሚ መስመር ካናቱ ላይ አንድ አግዳሚ መስመር ቢጨመርበት ከተ ላይ ማን ይሆናል ማለት ነው? ቸ ይሆናል ማለት ነው። ቸ ቹ ቺ ቻ ቼ ች ቾ ቀጣዩ ደግሞ የ ዩ ይ ያ የ ይ ዮ ይሄ ደግሞ ነ ይባላል። ይሄኛው ኘ አብዛኞቻችሁ ነና ኘን ሁለቱን በተመሳሳይ ድምጽ የምትጠሩ አላችሁ። ወይ ኘ ትላላችሁ ወይ ነ። ይሄኛው ነ ይባላል። ይሄ ደግሞ ኘ ይባላል። እሺ ይሄኛውን ላንብብላችሁ ወይም ልጥራላችሁ እስከ መጨረሻ ቤተሰቡ ነ ኑ ኒ ና ኔ ን ኖ ይሄኛው ደግሞ ኘ። ይሄው ኘ ልዩነቱ ይሄ ነ ይሄን ደግሞ ኘ ትላላችሁ። ኘ ኙ ኚ ኛ ኘ ኚ ኞ ከዛ ይሄ ደግሞ አ ኡ ኢ አ ኤ እ ኦ ይሄ ከ ትላላችሁ። ከ ኩ ኪ ካ ኬ ክ ኮ ይሄ ደግሞ ሀ። እንግዲህ ሀ ከሀ ቤተሰብ የሚለየው የመጀመሪያ ፊደሉ ብቻ ነው። የተቀሩት እንደ ሀ ቤተሰቦች ነው የምንጠራቸው። ላሳያችሁ። ሀ ትላላችሁ የመጀመሪያው። ቀጥሎ ያለውን ሁ ሂ ሃ ሄ ህ ሆ ትላላችሁ ማለት ነው። ስለዚህ እናንተ
እነዚህም ፊደሎች ያው በፊትም ስትይዙት እንደነበረ የመጀመሪያ ፊደላቸውን እንደዚሁ ትይዛላችሁ። ከዚያ ሁለተኛ ቤተሰቦቻቸውን ቅርጻቸውን እንዴት ከመጀመሪያ ቤተሰቡ እንዴት እንደሚለይ ታያላችሁ። ሶስተኛ ቤተሰቦቻቸውን ትይዛላችሁ። ከዚያ ከሁለተኛ እና ከሶስተኛ ቤተሰብ እንዴት እንደሚለይ ታያላችሁ። አራተኛ ቤተሰቦቹን እንደዚሁ። አምስተኛ ቤተሰቦች የምታዩቸው እነዚህ ናቸው። እንደዚሁ 6 እና 7 እንዲሁ እነዚህ ያሉ። ስለዚህ እያንዳንዳቸውን በጥሞና መከታተል ያስፈልጋል። ስለዚህ መጀመሪያ እስኪ አንደኛ ቤተሰቦቻቸውን በድጋሚ ከላይ ወደታች ልጥራላችሁ። እናንተም ከኔ ጋር ከላይ ወደታች እየጠራችሁ በፊት ከግራ ወደ ቀኝ ጠራሁላችሁ። ያ ማለት የእያንዳንዳቸውን ቤተሰቦች እየጠራሁ አሳየኋችሁ ማለት ነው። ከአሁን ደግሞ እያንዳንዳቸውን ፊደላት ከላይ ወደታች እየጠራሁ ላሳያችሁ። ተ፣ ቸ፣ የ፣ ነ፣ ኘ፣ አ፣ ከ፣ ሀ። እንግዲህ ተ የምታዩት አንድ አግዳሚ መስመርና አንድ ቋሚ መስመር፣ ቸ ሁለት አግዳሚ መስመር አንድ ቋሚ መስመር፣ የ ካናቱ ላይ ክብ ያለው አንድ ቋሚ መስመር፣ ነ እና ኘ ደግሞ ይመሳሰላሉ። የሚለያዩት በምንድን ነው? ነ ካናቷ ላይ አግዳሚ መስመር የላትም ወይም አግድም የተሰመረ መስመር የላትም። ኘ ግን ካናቷ ላይ ነ ተጽፋ ካናቷ ላይ ይኸው አግድም መስመር አላት። ቤተሰቦቿም በዚያው መንገድ ነው የሚለያዩት። ስለዚህ ብዙዎቻችሁ ነ እና ኘ በጣም ያስቸግሯችኋል። ስለዚህ ነ ኘ ብላችሁ ያዙ። ከዚያ አ፣ ይህ ደግሞ አፍን መክፈት ወይም አ ከተናጋ የሚወጣ ድምፅ አ ትላላችሁ። እዚያ ከ፣ ይሄ ደግሞ ሀ። እንግዲህ ከና ሀ ራሱ የሚለያዩት የሀ ላይ ሀ የምትባለው ፊደል ላይ የምታዩት ላይ አናቷ ላይ አግድም መስመር አላት። ከግን ይሄው በዚህ መንገድ ነው የተሰራችው። ይህን ያዙ። ቀጣይ ሁለተኛ ፊደሎቻቸውን ስታዩ ደግሞ ከመጀመሪያ ፊደላቸው ላይ አግድም መስመር ብቻ ነው ልዩነታቸው። እሱን ላሳያችሁ። ይሄው ከተወደቱ አግድም መስመር ከጎን ላይ ቱ፣ ይሄም እንደዚሁ ቹ፣ ዩ፣ ኑ፣ ኙ፣ ኡ፣ ኩ። እነዚህን ፊደሎች ስታዩ ይሄው ከተወደቱ አግድም መስመር ከተላይ አግድም መስመር ሲደረግበት ቱ ሆነ። ከቸ ላይ አግድም መስመር ጎኑ ላይ ቹ፣ ከየ ላይ አግድም መስመር ዩ፣ ከነ ላይ አግድም መስመር ኑ፣ ከኘ ላይ የወጎኑ ላይ አግድም መስመር ኙ፣ ከአ ላይ ከጎኑ ላይ አግድም መስመር ኡ፣ ከከ ላይ ከጎኑ ላይ አግድም መስመር ኩ፣ ከሀ ላይ ከጎኑ ላይ አግድም መስመር ሲደረግበት ሁ ሆነ ማለት ነው። ስለዚህ እነዚህን ፊደሎች በዚህ በቀላል ያዙ። ሶስተኛ ፊደሎቻቸው ደግሞ ከእግራቸው ላይ ጠመም ያለ ነገር ነው ወይም ሸፈፍ ያለ ጫማ የመሰለ ነገር አላቸው። ምናልባት የቤተሰብ ከጎኗ ላይ ነው ጠመዝመዝ ያለ ያለው፣ ከሌሎቹ ትለያለች። ሌሎቹ ፊደሎቹ ግን መዝገበ ቃላት አማርኛ መዝገበ ቃላት ላይ ወይም ፊደላት ገበታ ላይ በትክክል ስታዩ ሁሎችም ከእግራቸው ላይ ወደ ቀኝ የተጣመመ ነገር ይኖረዋል። አሁን እነዚህን ደግሞ ልጥራላችሁ። ቲ፣ ቺ፣ ይ፣ ኒ፣ ኚ፣ ኢ፣ ኪ፣ ሂ። አሁን በድጋሚ ልጥራላችሁ። ቲ፣ ቺ፣ ይ፣ ኒ፣ ኚ፣ ኢ፣ ኪ፣ ሂ። ከዛ አራተኛ ፊደላቸው ደግሞ ብዙ ጊዜ ባለ ሁለት እግር ከሆኑ በግራ በኩል ያለ እግራቸው ያጥራል። ባለ ሁለት እግር ፊደላት የሚባሉት ሁለት መስመር ወደታች የተዘረጋ የምታዩት በአ መንገድ ወይም በከ ወይም ሀን ስታዩት፣ ለምሳሌ ሁለት መስመር እዚህ ጋር እና እዚህ ጋር ወደታች የተዘረጋ አለው። የከም እንደዚህ ሁለት መስመር አለው። የሀ ራሱ ሁለት መስመር አለው። ነን፣ ኘን፣ የን፣ ተን፣ ቸን ስታዩ አንዳንድ መስመር ነው ወደታች የተዘረጋ ያለው። በዛ መሰረት ሁለት መስመር ያላቸው ፊደላት ወይም ባለ ሁለት እግር ፊደላት የሚባሉት በግራ በኩል ያለው እግራቸው ያጥራል። ለምሳሌ አ፣ ካ፣ ሀ ይዋቸው አራተኛ ፊደላቸው ማለት ነው። ባለ አንድ እግር ፊደላት ደግሞ ወደ ግራ በኩል እግራቸው ይጣመማል። ባለ አንድ እግር ፊደላት የሚባሉት የምታዩት እነተ፣ እነቸ፣ እነየ፣ እነነ፣ እነኘን ነው። ስለዚህ ለምሳሌ ታ፣ ቻ፣ ያ ስታዩዋቸው ወደ ግራ በኩል የተጣመመ ነው። ነና ኘ ደግሞ ያው ካናታቸው ደፋ ያለ ነገር አላቸው። ለማንኛውም ቅርጻቸውን በዚህ መንገድ ዲተልዩዋቸውና እዛ ስማቸውን ደግሞ አንድ ባንድ ልጥራላችሁ። ታ፣ ቻ፣ ያ፣ ና፣ ኛ፣ አ፣ ካ፣ ሀ። ይኸው አንዴ በድጋሚ ልጥራላችሁ። ታ፣ ቻ፣ ያ፣
ና ኛ አ ካ ሀ። እንግዲህ በዚህ ልክ በጥሞና ካያችኋቸው በጣም ቀላል ነው ማለት ነው። አምስተኛ ፊደል ላይ ከፊደል ገበታ ላይ ወይም ከማንኛውም ፊደላት አማርኛ ፊደላት ላይ የአማርኛ ፊደላት ላይ አምስተኛ ቤተሰብ የሚባሉት በቀኝ በኩል ከእግራቸው ላይ ቀለበት ይኖራቸዋል። ወይም 00 ነገር ይህ የምታዩት ቅርጽ ማለት ነው። 00 ወይም በዚህ መንገድ ከእግራቸው ላይ ክብ ክብ ነገር ወይም ቀለበት ነገር ይኖረዋል። ስለዚህ ሁሎችም ፊደሎች እንደዛ አላቸው። ከላይ የምታውቋቸው ብዙዎቻችሁ ከሀ መጀመሪያ አካባቢ ሀ ለሀ መሰ እነዚህ አካባቢ ታውቃላችሁ። እነዚያ ጋር ሄዳችሁ ቼክ ብታደርጉ ይሄ መንገድ አለው። እንደዚህ በዚህ መንገድ ነው አምስተኛ ፊደሎች ከእግራቸው ላይ ይሄው ባለ ሁለት እግር ፊደሎች ከቀኝ እግራቸው ላይ በውጭ በኩል ያለው ላይ ያላቸው፣ ባለ አንድ እግር ፊደሎች ከአንድ እግራቸው ላይም ቢሆን በቀኝ በኩል በውጭ በኩል ይሄው የምታዩት እግር አላቸው። እንግዲህ ይህንን በጥሞና በትክክል ካያችሁ በኋላ ስማቸውን ደግሞ አንድ ባንድ ልጥራላችሁ። ቴ ቼ ዬ ኔ ኜ ኤ ኬ ሄ። አንድ ልድገምላችሁ እነዚህን አምስተኛ የፊደላት ቤተሰብን ቴ ቼ ዬ ኔ ኜ ኤ ኬ ሄ። ይሄው የምታዩት በዚህ መንገድ ነው። ከዛ ስድስተኛ ቤተሰቦች ብዙ ጊዜ ስድስተኛ ፊደላት ይሄ ነው የሚባል ወጥ እና ለመተንተን የሚያመች ቅርጽ የላቸውም። ማለት ቋሚ የሆነ ተያያዥነት ባለው ሁኔታ ቅርጻቸውን ከአንዱ ወደ አንዱ ሲቀይሩ አይታዩም። ለምሳሌ ት እና ቺ የሆነ ከጎነ ጠመዝመዝ ያለ ነገር አላቸው፣ ግን በዚህን ያህል ለምሳሌ ቀለበት አላቸው ወይ ደግሞ ወደ አንድ በኩል የተጣመሙ ናቸው ወይ ከጎናቸው ላይ ቅጥል አላቸው እንደሚባሉት እንደ ሁለተኛ ፊደላት፣ ወይ ደግሞ ወደ ቀኝ በኩል ይጣመማሉ እንደሚባሉ እንደ ሶስተኛ ፊደላት፣ ወይ ደግሞ ባለ አንድ እግር ፊደላት ወደ ግራ በኩል ይጣመማሉ እንደሚባሉ እንደ አራተኛ ፊደላት እና በግራ በኩል ያለ እግራቸው ያጥራል እንደሚባሉት አይነት፣ ወይም ደግሞ እንደ አምስተኛ ፊደላት እግራቸው ላይ ቀለበት አለው በሚባል ሁኔታ እንደዚህ ቀለል አድርጎ ለመናገር አይመችም። ስለዚህ እናንተ እነዚህን እያንዳንዳቸውን በጥሞና ዲቴል በስርዓት አይታችሁ እየጻፋችሁ መለማመዱ በጣም ወሳኝ ይሆናል ማለት ነው ለስድስተኛ ፊደላት። ስለዚህ እነዚህን ስማቸውን ልጥራላችሁ። ት ች ይ ን ኝ እ ክ ህ። አንዴ ልድገምላችሁ እነዚህንም ት ች ይ ን ኝ እ ክ ህ። ስለዚህ በዚህ መንገድ ደጋግማችሁ እየጠራችሁ እየጻፋችሁ ተለማመዱባቸው። ከዛ ሰባተኛ ቤተሰቦች ወይም የፊደላት የመጨረሻው ቤተሰብ ሰባተኛዎች ናቸው። እነዚህ ደግሞ የምታዩቸው ብዙ ጊዜ ባለ ሁለት እግር ፊደላት ከሆኑ በቀኝ በኩል ያለ እግራቸው ያጥራል። ለምሳሌ አ እና ኦ ስታዩቸው አ አራተኛው ላይ በግራ በኩል ያለው እግር አጥሮ ይሄው የምታዩት አራተኛ ፊደሉ ይሆናል። ኦ ደግሞ ሰባተኛ ላይ ይሄው የከ አራተኛ ላይ እንዳጠረ ሰባተኛ ላይ ደግሞ በቀኝ በኩል ያጥራል፣ አራተኛ ላይ በግራ በኩል። የሀ ይሄው ባለ ሁለት እግር ነው፣ በግራ በኩል አራተኛ ላይ በቀኝ በኩል ሰባተኛ ላይ እያለ ሌሎችም ባለ ሁለት እግር ፊደሎች በዚህ መንገድ ከአራተኛና ሰባተኛ ላይ የሚያጥረው እግራቸው ተቃራኒ ሆኖ እናያቸዋለን። ስለዚህ በዛ መንገድ የያዙት ባለ አንድ እግር ፊደላት ብዙ ጊዜ ካናታቸው ላይ ቀለበት ይኖረዋል። ብዙ ጊዜ ግን ይሄን ያህል እንትን አትሉም። ለምሳሌ የየና የየን ስታዩት ለምሳሌ የካናቱ ላይ ቀለበት የለውም። ገም ስታዩት እንደዚሁ ጎ የሚባለው ለምሳሌ እሱም አይኖረውም። እና እንደዚህ ሁሎቹም አላቸው ለማለት አያስደፍርም ወይም ደግሞ ማለት አይቻልም። ግን ብዙ ጊዜ ነተ ነ የቸ ቤተሰቦች የነ ቤተሰቦች የኘ ቤተሰቦች አናታቸው ላይ ቀለበት አለው። ያ ማለት እንግዲህ ሰባተኛ ላይ ነው ካናቱ ላይ ቀለበት ሊኖረው የሚችል። ሌላ ቦታ ላይ ካናቱ ላይ ቀለበት ያለው ፊደል አታገኙም። እሱም መለያ ሊሆናችሁ ይችላል ማለት ነው። ለሁለት እግሮች ግን ከለ ቤተሰብ ውጭ ለ ባለ ሁለት እግር ነው፣ ግን ሰባተኛው ላይ እንደዚህ እግሩን አሳጥሮ አይደለም የሚለየው። ወደ መጀመሪያው አካባቢ ከሀ ቀጥሎ ከፊደል ገበታ ላይ ከሀ ቀጥሎ ያለው ፊደል ለ የሚባለው ነው። እሱን ብዙዎቻችሁ እንግዲህ ታውቁታላችሁ ብዬ አስባለሁ። እሱ ሎ የሚባለው ከጎኑ ላይ ቀለበት ነው ያለው።
ሌሎቹ ግን ባለ ሁለት እግር ፊደላት የሆኑ በቀኝ በኩል እግራቸው ያጥራል ማለት ነው። ሰባተኛ ላይ ሲመጡ በቀኝ በኩል እግራቸውን ያሳጥራሉ። ይህንን እንደ ዋና ኮንሴፕት ወይም እንደናንተ ለማንበብና ቅርጻቸውን ለመያዝ እንደ መረጃ ይጠቅማችኋል። በዚህ መሰረት ብታነቡ በእርግጠኝነት ቅርጻቸውን በቀላሉ ትይዛላችሁ ማለት ነው። ቶ፣ ቾ፣ ዮ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ። እንግዲህ ይሄ ስማቸው የሰባተኛ ፊደላት ስም ነው ማለት ነው። እየጠራሁላችሁ አሁን በድጋሚ ልድገምላችሁ አንዴ። ቶ፣ ቾ፣ ዮ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ። ስለዚህ በዚህ መንገድ እየደጋገማችሁ ከግራ ወደ ቀኝ ተቱ ቲታ ቴትቶ እያላችሁ ከላይ ወደ ታች ተቸ የነኘ አከኸ እያላችሁ እነዚህን በትክክል እየደጋገማችሁ እዩዋቸው። አሁን ደግሞ ቃላትን መጻፍ እንዲሁም ደግሞ ማንበብ እየተቸገራችሁ ያላችሁ ፊደላትን ደግሞ ቅርጻቸውን እንደዚሁ አውቃችሁ ወይም ደግሞ በማወቅ ላይ ያላችሁ ግን ቃላት መጻፍ የምትፈልጉ ልጆች ግን ቃላትን ማንበብ እየተቸገራችሁ ላላችሁ ልጆች ደግሞ እነዚህን ቃላት አምጥቼ እንዴት እንደምትጽፉና እንደምታነቡ አሳያችኋለሁ ማለት ነው። የምታዩዋቸውን ቃላት ጽፌያለሁ። ስለዚህ ከእነዚህን ቃላት እንዴት እንደጻፍኳቸውና እንዴት እንደማነባቸው እኔን ተከታተሉ፣ አብራችሁ አንብቡ፣ አብራችሁ ጻፉ። ከዛ የእናንተ የማንበብና የመጻፍ ልምድም በዛው መንገድ ያድጋል ማለት ነው። ለምሳሌ የመጀመሪያውን ተቹ ብዬ ጻፍኩ። ተቹ እንግዲህ ሁሉም ፊደላት እዚህ ላይ ያሉትን ነው የተጠቀምኩ ለእናንተ ለማሳየት እንዲያመቻይ ብዬ ነው። ተቹ። አሁን ተቹ የመጀመሪያው ድምፅ ከአንደበቴ ላይ ያለው ተ ነው። ቀጣዩ ቹ ነው። ስለዚህ ተንና ቹን መርጬ ጽፋለሁ ማለት ነው። ከየት ወደ የት? ከግራ ከወረቀቴ ጠርዝ ከግራ ሳይድ ወደ ቀኝ ወይም ከግራ ወደ ቀኝ በግራ በኩል ጀምሬ ወደ ቀኝ አማርኛ የሚጻፈው እንደዛ ነው። ሌሎች ቋንቋዎች እንግዲህ እንደ ሁኔታው ሊለያዩ ይችላሉ። ስለዚህ አማርኛ ቋንቋ ስለሆነ ይሄ ከግራ በኩል ከግራ ሳይዳችሁ ከወረቀታችሁ ከግራ ሳይድ ጀምራችሁ በቅደም ተከተል ከአንደበታችሁ ላይ መጀመሪያ የመጣውን መጀመሪያ፣ ሁለተኛ ላይ የመጣውን ሁለተኛ፣ ሶስተኛ የመጣውን ሶስተኛ፣ ከዚያም ቀጥሎ የምጽፉትን ነገር በቅደም ተከተል እንደዛ አድርጋቸው በማስቀመጥ ጻፉ። በዛ መንገድ ነው የሚጻፈው። ከዛ በመቀጠል ቅደም ተከተላቸውን መጠበቅ። ከተዘበራረቀ የምትጽፉት ነገር ትርጉም አይኖረውም። የምታነቡት ነገርም በትክክል መነበብ አይችልም ማለት ነው። ትርጉም ያለው ጽሁፍ አታገኙም። ትርጉም ያለው ጽሁፍ ካልጻፋችሁ ትርጉም ያለው ንባብ ማንበብ ስለማትችሉ ማለት ነው። ስለዚህ አሁን ተቹ ለማለት ይችን ተ መጀመሪያ ወሰድኩ። ማለትም የወሰድኳት ተ ሚለው ስናገር የመጀመሪያው ከአንደበቴ ላይ ያለው ድምፅ ይሄ ስለሆነ ቀጥሎ ያለው ደግሞ ቹ የሚል ድምፅ አለ። እሱንን ወሰድኩ። ስለዚህ ፊደላት ማለት የድምፅ ውክልና ስለሆነ ከዚህ ላይ ያሉትን የድምፅ ውክልናዎች በቅደም ተከተል ወሰድኩና ተቹ የሚል ጽሁፍ ጻፍኩ ማለት ነው። ተቹ። ሌላ ታች ማለት ወደ ታች ወይም ከሆነ ቦታ ወደ ዝቅታ ቦታ ማለት ነው። ታች የሚል ቃል መጻፍ ፈለጉ። ታች። አሁን ታች ለማለት የመጀመሪያው ታን የሚል ድምፅ ያስፈልገኛል። ከዚያ ቀጥሎ ቺ የሚል ድምፅ ያስፈልገኛል። እነዚህ ደግሞ ድምጾች ከፊደላት ውስጥ ስላሉ መርጣለሁኝ። ታ ይቻትነትና ያት ይችናት ታ። ከዚያ ቺ ደግሞ ይችናት። ስለዚህ እነዚህን በቅደም ተከተል በነገርኳችሁ መንገድ ከግራ ወደ ቀኝ ቅደም ተከተላቸውን ጠብቄ አስቀምጣለሁ። ሳስቀምጣቸው ይሄው ታች የሚል ቃል ጻፍኩ። ሳነበውም ታች ይላል ማለት ነው። እንግዲህ ስጽፋቸው በቅደም ተከተል ማስቀመጥ ነው። ሳነባቸው ደግሞ ፊደሎችን መጥራት ነው። ያጠራሁ ማለት ታች ብዬ ጠራሁ ማለት አነበብኩ ማለት ነው። ሌላው አቻ ብዬ መጻፍ ፈለኩ። እስኪ አቻ አብረን እንጻፍ። አቻ። አሁን አ የሚል ድምፅ ያስፈልገናል። ከዚያ ቀጥሎ ደግሞ ቻ የሚል ድምፅ ያስፈልገናል። ስለዚህ አ የሚባለው ፊደል ይሄ አለ። ሌላም አይኑ አ የሚባል 0 አ አለ። እሱም አለ። እንግዲህ ከሁለት አንዱ ልትጠቀሙ ትችላላችሁ። እኔ ይሄ ከዚህ ጋር ለማሳየት ስለሚመቸኝ ይሄን ተጠቀምኩ። አ። ከዚያ የቸ ቤት ደግሞ ቻ የሚል ድምፅ ያስፈልገኛል። ቻ ይሄን ወሰድኩ። ስለዚህ ይሄን አ እና ይሄን ቻ አድርጌ በዚህ መንገድ በቅደም ተከተል መጀመሪያ አ የሚለው ስለሚቀድም እሱን አስቀደምኩኝ። ከዚያ ቻ የሚል ድምፅ ነው ቀጥሎ ከአንደበቴ ለሚወጣው እሱን አስቀመጥኩ። ከዛ ሳነበው አቻ ይላል። አቻ። ስለዚህ ጻፍኩት፣ አነበብኩት ማለት ነው። እኔ የሚል ቃል መጻፍ ፈለኩ። እኔ ያት ይችላል።
ስለዚህ ከዚያ ኔ የሚል ቀጣይ ድምፅ ይሄንን ወስዳለሁ ማለት ነው። እኔ። ስለዚህ እና ኔን በቅደም ተከተል ሳስቀምጥ ይሄው ኔ እኔ የሚል ቃል ጻፍኩ ማለት ነው በእንደዚህ መንገድ። ቀጣይ እኛ የሚል ቃል እስኪ እንጻፍ። አብራችሁ ይጻፉ። እኛ የሚል ቃል ጻፉ እስኪ። እኛ። ከዚህ ውስጥ እኛ የሚል ድምፅና ኛ የሚል ድምፅ ያስፈልጋል ማለት ነው። ወይም ፊደል ወይም ሆሄ። ድምፅ ማለት የሆሄ ወይም በፊደል ተወክሎ ስለሚገኝ እነሱን ድምጾች የያዙ ሆሄያትን እንፈልጋለን ማለት ነው። ስለዚህ የሚባል ድምፅን ውክልና የያዘው ሆሄ ይሄ ነው። ከዚያ ኛ የሚለውን ድምፅ የያዘው ሆሄ ደግሞ ይሄ ነው። ስለዚህ እና ኛ የሚሉትን አጋጥሜ እጽፋለሁ ማለት ነው። ኛ በቅደም ተከተል ይሄው መጀመሪያ ከአንደበቴ ላይ ስላለ አስቀደም፣ ከዚያ ቀጥሎ ኛ። ይሄው እንደነገርኳችሁ ከግራ ወደ ቀኝ ነው በስርዓት ያስቀመጥኳቸው። ሳነባቸው እኛ ይላል። አንተ የሚል መጻፍ ብንፈልግ አንተ። አሁን አ የሚል ድምፅ ያስፈልጋል። ን የሚል የሆነ ብዙም ጎልቶ ያልወጣ ድምፅ አለ። እዚያ ተ አንተ አንተ። ስለዚህ ይሄ ያስፈልገናል፣ ይሄ ሆሄ። ምክንያቱም ይሄ ድምፅ የሚል ድምፅ ስላለ የሚለውን ድምፅ የያዘው ደግሞ ይሄ ፊደል ነው ማለት ነው፣ ወይም ይሄ ሆሄ ነው። ከዚያ ን ያስፈልገናል። ን ከዚያ ተ። እነዚህም በቅደም ተከተል ማስቀመጥ ነው። መጀመሪያ አን እናስቀምጣለን፣ ከዚያ ንን፣ ከዚያን ተ፣ ከግራ ወደ ቀኝ። ይሄው ን ተ። በዚህ መንገድ አስቀመጥ ነው። ስናነበው አንተ አንተ ይላል ማለት ነው። ነካ የሚል ቃል መጻፍ ብንፈልግ ነ የሚል ድምፅና ካ የሚል ድምፅ የያዙ ሁለት ሆሄዎች ያስፈልጉናል። ስለዚህ ነ የሚለውን ድምፅ የያዘው ይሄው ነ ማለት ይሄ ነው። እዚያ ካ የሚለውን ድምፅ የያዘው ደግሞ ሆሄ ካ ይሄው ካ። ስለዚህ ይሄንና ይሄን በቅደም ተከተል ባስቀመጥ፣ ለምሳሌ ካና ነብል ብዬ በቅደም ተከተል ባስቀምጠው ካነ ነው እንጂ ነካ የሚል አይሆንም። ቅደም ተከተሉም ወሳኝነት አለው። መጀመሪያ ከግራ ላይ ነን እናስቀምጣለን፣ ቀጥሎ ካ እናስቀምጣለን። በዚያ መንገድ ስናስቀምጠው ነካ የሚል ቃል ጽፈን ማንበብ ቻልን ማለት ነው። ስለዚህ መጻፍ በዚህን ያህል ቀላል ስለሆነ አብራችሁ የተለማመዱ። ተካ የሚል ቃል እንጻፍ። ተካ ምን የሚል ድምፅ ያስፈልገናል? ተ የሚል ድምፅ ያስፈልገናል። ከዛ ካ። ሁለቶቹን በትክክል መጻፍ በቅደም ተከተል። የመጀመሪያው ተ ነው፣ ይሄው ይሄ ነው ተ። ከዚያ ካ የሚባል ድምፅ አለ፣ ይሄንን እንወስዳለን። ከዛ ምን ይሆናል ማለት ነው? በቅደም ተከተል ስናስቀምጠው ተና ካ አገጣጥመን ስናነበው ተካ ብለን እናነባለን ማለት ነው። ተኛ ብለን መጻፍ ብንፈልግ ተኛ። አሁን በተደጋጋሚ ተን ስለተጠቀምንባት ተን ታቋታላችሁ ማለት ነው። ቢያንስ ይሄው ተ ማለት ይችናት ተ። ከዚያ ኛ የሚል ድምፅ ያስፈልገናል። ኛ ደግሞ ከኘ ቤት አራተኛው ይሄው ኘ ኙ ኝ ኛ። እነዚህ ሁሉ ድምጾች ናቸው። እኛ የምንፈልገው ግን ኛ የሚለውን ድምፅ ነው። ይህን ወሰድን ኛ። ስለዚህ እነዚህን በቅደም ተከተል ስናስቀምጥ ተኛ ብለን ጻፍን። ስናነበው ደግሞ ይሄው ተኛ። ማንበብ ማለት ፊደሉን በትክክል መጥራት ማለት ነው። መጻፍ ማለት ደግሞ በቅርጽ ከወረቀት ላይ በቅደም ተከተል በስርዓት ማስቀመጥ ማለት ነው። ስለዚህ ሁሉንም ከዚህ ጋር ተለማመድን ማለት ነው። መጻፍም ማንበብም። ተኛ። አየ ብለን መጻፍ ብንፈልግ አየ። አሁን አና የ የሚል ሁለት ሆሄያት ያስፈልጉናል። ወይም ሚል ድምፅና የሚል ድምፅ የያዙ ሆሄያት። ይሄው ይሄ ነው። ከዚያ የ። ስለዚህ እነዚህን ስናስቀምጣቸው አየ። እንካ እንካ ን የሆነ ሳይለንት የሆነ ድምፅ አለ መሀል ላይ። ከዚያ ካ እንካ። ብዙ አንረግጠውም። ን ሲነበብ ግን 3 ፊደል ነው ያለው እንካ። ስለዚህ ያስፈልገናል ማለት ነው። ከዚያ ን ደግሞ ሳይለንት የሆነች ድምፅ አለች፣ እሷን እንጠቀማለን። እዛ ካ በቅደም ተከተል ን ካ በነገርኳችሁ መንገድ ከግራ ወደ ቀኝ
መጀመሪያ እን ግራ ሳይድ፣ ቀጥሎ ንን፣ ከዚያ ካን ወደ ቀኝ እየጻፍን ስንሄድ ይሄው ን ካ ስናነበው እንካ እንካ። እናት ብለን መጻፍ ብንፈልግ እናት። እንግዲህ እናት ብዙዎቻችሁ መጻፍ የምትፈልጉት ቃል ነው ማለት ነው እናት። ስለዚህ እናት የሚለው ደግሞ የሚል ድምጽ አለ። እሱን የያዘ ሆሄ ያስፈልገናል። እዚያ ና የሚል ደግሞ አለ። እሱንም ከነቤት ያስፈልገናል። ት የተቤት ሆሄ ነው፣ እሱም ያስፈልገናል። ስለዚህ ከአቤት ይኸው ስድስተኛው ፊደል ነው። እን አገኘን። ይህን ሆሄ ያስፈልገናል ማለት ነው የሚል ድምጽ ስለወጣ። ከዚያ ና ይህን ያስፈልገናል ከነቤት አራተኛው ፊደል። ከዚያ ት ደግሞ ከተቤት ስድስተኛው ፊደል ነው፣ ይህም ያስፈልገናል። ምክንያቱም ድምፁ ይህንን እኛ የምንፈልገውን ድምጽ የያዙ ሆሄያት እነዚህ ስለሆኑ ና ት። ከዚያ እነዚህን እና ት ተብሎ ተጻፈ። ይኸው ስንጽፍ እንደዚህ ጻፍ ነው። ስናነብ ደግሞ እናት እናት ብለን እናነባለን ማለት ነው። ካህናት 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 በክርስትና ሃይማኖት ውስጥ የአገልግሎት ስልጣን ያላቸው ሰዎች የሆነ የተሰጣቸው ስም ካህናት የሚባል ስም አለ። ልክ በእስልምና መድረሳት ነው ምናምን እንደዚህ ብዙ ነገር እንዳለ ልክ እንደ ሌሎች ሃይማኖት የሆነ ለአገልግሎት የሚሰጥ ስም ነው እሱ ካህናት። ስለዚህ ካ ከዚያ ህ ና ት እነዚህን ድምጾች መምረጥ ያስፈልጋል ማለት ነው። ስለዚህ ካ ከዚያ ህ ያስፈልጋል። ህ የሚባል ድምጽ ደግሞ ይሄ ያለ። ከዚያ ና ከዛ ት ይሄው ካ ህ ና ት ይሄው ካህናት ካህናት የሚል ቃል መጻፍ ቻላችሁ ማለት ነው። ስለዚህ እናንተ መጻፍና የማንበብ ልምምዳችሁ እንደዚሁ ፊደላትን እየመረጣችሁ የምትፈልጉትን ቃል በዚህ መንገድ መጻፍ። እናንተ መጻፍ የምትፈልጉትን ቃል ማንኛውንም ቃል መጀመሪያ ከዛ ቃል ውስጥ የሚወጣውን ከእናንተ የሚያስፈልጋችሁን ድምጽ ያን ድምጽ የያዘ ሆሄ መምረጥ። ከዚያ ያን የመረጣችሁትን ደግሞ በቅደም ተከተል ልክ ከአንደበታችሁ ላይ እንደሚወጣው ቅደም ተከተል አስጠብቃችሁ ማስቀመጥ። ለምሳሌ አያት አያት። አሁን አያት ለማለት መጀመሪያ የሚወጣው ድምጽ አ ነው። እሱን ድምጽ የያዘ ሆሄ ይሄው አ። ከዚያ ቀጥሎ የሚወጣው ያ ነው። የእሱን ድምጽ የያዘው ሆሄ ይሄ ነው ያ። ከዚያ ት ነው። ይሄው ትን አገኘው። እነዚህም በቅደም ተከተል አስቀመጡ። አያት 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 የሚል ቃል ጻፍ ማለት ነው። እህት እህት የሚል ድምጽ አለ። እሱን መርጣለሁ። ይሄው ከዚያ ህ ይሄን ህ ተጠቀሙ። ስድስተኛ ፊደል ነው። ይሄው ህ። ስለዚህ ህ ከዚያ ት ስድስተኛ ትን ተጠቀሙ። እህት እህት ብዬ ጻፍኩ ማለት ነው። ትኬት ብላችሁ ጻፉ እስኪ። ትኬት ሁለት ድምጽ አንድ ኬ ድምጽ ያስፈልጋል። እሱን በቅደም ተከተል ማስቀመጥ ነው። ት ኬ ት ሶስት ድምጾች። እነሱን ድምጾች የያዙ ሆሄያትን መምረጥ ያስፈልጋል። ት የትኛው ፊደል ነው? ኬ የትኛው ፊደል ነው? ት የትኛው ፊደል ነው? ሁለቴ ት የሚል ድምጽ ስላለ ሁለቴ ትን እንጠቀማለን። ቅደም ተከተሉ እንደሚወጣበት ቦታ በቅደም ተከተል ማስቀመጥ፣ ኬ ከሚወጣበት ቦታ ኬን ማስቀመጥ። ቅደም ተከተል እሺ። መጀመሪያ ያለው ድምጽ ት ነው፣ እሱን እንጽፋለሁ። ቀጥሎ ያለው ድምጽ ኬ ነው፣ ይሄው ኬ። ከዚያ ተመልሶ ት ይመጣል፣ ትን መልሼ አስቀምጣለሁ። ስለዚህ ት ኬ ት በቅደም ተከተል በዛ መንገድ መጀመሪያ ትን እንጽፋለሁ። ቀጥሎ የመጣው ድምጽ ኬ ነው፣ ቀጥሎ ተመልሶ ት ይመጣል፣ እሱን እንጽፋለሁ። ስለዚህ በዚያ መንገድ ት የመጀመሪያው ድምጽ ነው። ት የሚል ሆሄ ወይም የያዘ ድምጽ ት የሚለውን ድምጽ የያዘ ሆሄ ይሄ ነው፣ ት ጻፍ። ከዚያ ኬ የሚል ድምጽ ያስፈልገኛል። እሱን የያዘ ሆሄ ደግሞ ይሄ ነው፣ ኬን ጻፍ። ቀጥሎ ተመልሶ ት የሚል ድምጽ መጣ፣ እሱን ደግሜ ጻፍኩት። ከዚያ ሳነበው ትኬት ትኬት። እንግዲህ አንድ ፊደል ተደጋግሞ ሊመጣባችሁ ይችላል በድምጽ ላይ። ስለዚህ እሱን በመጣው ቁጥር ደግማችሁ መጻፍ የግድ ይላል። ቃላት ስትጽፉ በ ብላችሁ ሶስቴ መናገር ብትፈልጉ፣ ይህን ድምጽ መጻፍ ብትፈልጉ ደጋግማችሁ በቃ ይህን በ የሚለውን ድምጽ የያዘውን ሆሄ ወስዳችሁ ታመጡና
የምትፈልጉትን ያህል ስትጽፉት ከዚያ መልሳችሁ ያን ስትጠሩት አነበባችሁት ማለት ነው። ይህ ስለዚህ መጽሐፍ ማንበብ ይሄን ያህል ቀላል ነው። በተረፈ እንደዚህ በራሳችሁ ጥረት እያደረጋችሁ ግን ይሄን ያህል ስኬታማ መሆን ያልቻላችሁ ልጆች በቀላሉ በአጭር ጊዜ ብዙ ጊዜ በማይወስድ በ2 ወር እና በ3 ወር ደግሞ በጣም ጥረት አድርጋችሁ ራሳችሁን ጥሩ ሁኔታ ላይ ያስቀመጣችሁ ደግሞ በአጭር ጊዜ መጨረስ የምትችሉበት አጋጣሚ አለ። በአንድ ወር ውስጥም ራሱ መጨረስ የምትችሉበት አጋጣሚ ስላለ ይህንን ነገር ባጭሩ ለመጠቀም ከኛ ጋር ማውራቱ ያስፈልጋል። ስለዚህ ታች ላይ ደግሞ እኛን ለማግኘት የሚያስችላችሁ ስልክ ይኸውነት፣ እሱን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ሰዓት ብትደውሉልን እንግዲህ እናንተ የማንበብ የመጻፍ የመናገር እና ሌሎቹንም ክህሎቶች ሂሳብም ቢሆን መሰረታዊ የሂሳብ ስሌቶች ይሆኗችኋል፣ ለስራ ያገለግሏችኋል የሚባሉትን ትምህርቶች እንሰጣችኋለን። እንግሊዘኛ ለመናገር ለመጻፍ ለማንበብም እሱ ችግር አይሆንም። ስለዚህ ይህን ሁሉ መፍትሄ ከኛ ጋር ስላለ ይሄው ስልካችን፣ እሱን አንስታችሁ በኢሞ በዋትሳፕ በድጋሚ እንድትደውሉ ይሄው አሳሰብኳችሁ። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።